ክርስቶስ ተንሳ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አጋአዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ደስታና ሰላም ሆነ ብሎ ሞትን ድል አድርጎ ለሁላችን የነገረን ኢየሱስ ክርስቶስ አሁን በልቡናችን ገብቶ ይኖርልን። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ሶስት መሆኑን በአካል በስም በግብር ብናገርም በእዘዝ በአገዛዝ በመለኮት ይናለም ፈጥሮ በማሳለፍና በመሳሰሉት በባህሪ በፈቃድ በህልውና አንድ አምላክ እግዚአብሔር ብዬ ዛሬ ዕለቲቱ ከትንሣኤ በኋላ ያለችው ረቡዕ ምን እንደምትባል ምን ተብላ እንደተሰየመች በቤተ ክርስቲያናችን ሥርዓት ያለውን አስታውሳለሁ። እግዚአብሔር አምላክ የምንሰማውን በልባችን ይጻፍልን። በያላችሁበት ሁሉ አሁንም የእግዚአብሔር ረድኤቱና ቸርነቱ ከሁላችሁ ጋር ይሁን። ዛሬ ረቡዕ አልዓዛር ተብሎ ተሰይሟል። ዕለተ ረቡዕ ለፍጥረት አራተኛ ቀን ነው። አልዓዛር የተባለው ሞቶ የነበረው ረቡዕ ቀን ነው። እንደገና ዛሬ እቺ ረቡዕ ናት። አልዓዛር ከመቃብር የተነሳው በአራተኛው ቀን ስለሆነ ዛሬ አራተኛዋ ቀን ረቡዕ ለትንሣኤ እሁድ 1 ሰኞ 2 ማክሰኞ 3 ረቡዕ 4 አልዓዛር ተብላ ተሰይማለች። እርግጥ የአልዓዛር ሞቱም ረቡዕ ቀን ነው። የተነሳው ግን ከሆሳዕና ፊት ባለች ቅዳሜ ነው። ታሪኩ የተጻፈው ከአራቱ ወንጌላውያን አንዱ በሆነው በቅዱስ ዮሐንስ ወልደ ነጎድጓድ ነው። የቅዱስ ዮሐንስ በረከት ረድኤቱ ከሁላችን ጋር ይሁን። በዮሐንስ ወንጌል ምዕራፍ 11 ላይ በቢታንያ የነበሩ የማርያምና የማርታ ወንድም አልዓዛር የሚባል ሰው የጌታ ወዳጅ እንዳለ ተጽፏል። የአልዓዛር ታሞ በነበረ ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስን ደቀ መዛሙርቱ ከሱ ጋር እንዳሉ መልእክት ልከው ማርታና ማርያ ወይም ማርያም እባክህና የምትወደው አልዓዛር እነሆ ታሟል ብለውት፣ ጌታችን ኢየሱስ ክርስቶስ ግን የመጣው ከሞተ በኋላ ነው። በወንጌሉ እንደምትመለከቱት ዮሐንስ ወንጌል ምዕራፍ 11 ቁጥር 39 ላይ ስታዩ ማርያምና ማርታ ጌታ ሲመጣ አልዓዛር ሞቶ እንደውም ዛሬ 4 ቀን ሆኖታል ሲሉ እንመለከታለን። ዛሬ 4 ቀን ሆኖታል። ስለዚህ አራተኛዋ ቀን ረቡዕ 1 ለፍጥረት አራተኛ ቀን፣ 2 አልዓዛር የሞተባት፣ 3 የተነሳው በአራተኛ ቀን ስለሆነ መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳው አምላክ እርሱ በዕለተ እሑድ ሲሆን እችን ረቡዕ የአልዓዛርን ትንሣኤ እናስብባታለን። ወንጌሉ ላይ እንደነገርኳችሁ መድኃኒታችን ኢየሱስ ክርስቶስ ትልቅ እኔ ነኝ ብሎ ከተናገራቸው የአምላክነቱን ነገር ከሚገልጹት አንዱ የተነገረው በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ነው። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲህ አላቸው ይላል። ለማርያም፣ ለማርታ፣ ለተሰበሰበው ሕዝብ፣ ለደቀ መዛሙርቱ፣ ለሁሉም አነ ውእቱ
ትንሣኤ ወሕይወት እኔ ትንሣኤና ሕይወት ነኝ አላቸው። ትንሣኤና ሕይወት ነኝ የሚለውን የነገራቸው ኢየሱስ ክርስቶስ በቃሉ ምስጢሩ እኔ ራሴ ለትንሣኤ በኩር ነኝ ነው። ቅዱስ ጳውሎስ ብርሃነ ዓለም በረከቱ ይደርብንና በአንደኛ ቆሮንቶስ ምዕራፍ 15 ላይ ስንመለከት ቁጥር 20 ላይ ኢየሱስ ክርስቶስ ለትንሣኤያችን በኩር ሆኖ ተነስቷል ይላል። እርሱ ሕይወትን የሚሰጥ እርሱ መድኃኒት ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል። እዚህም በቢታንያ ምን ብሎ ተናገረ? ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ አነ ውእቱ ትንሣኤ ወሕይወት፣ ትንሣኤና ሕይወት እኔ ነኝ። እውነቱን ነው፣ ማንም የለም። ኢየሱስ ክርስቶስ ብቻ ሞቶ ተነስቷል። ዓለማችን ላይ ብዙ የእምነት መስራቾች እናውቃለን። ሞተዋል፣ አልተነሱም። መቃብራቸው ከተገኘ አጥንታቸው በመቃብር ውስጥ ነው። የኛ አምላክ ኢየሱስ ክርስቶስ የድንግል ልጅ አብ ልጅ እርሱ ግን ሙስና መቃብርን በዕለተ ቀዳሚት አጥፍቶ እነሆ በሶስተኛው ቀን በዕለተ እሑድ ተነስቶልናል። የተነሳ አምላክ ሞትን ድል አድርጎ የተነሳው ይሄ ሁሉ ለኛ ስለሆነ ሮሜ ላይ እንደሚናገረው ሐዋርያው ምዕራፍ 4 ቁጥር 25 ላይ መሰቀሉ መሰጠቱ ለኃጢአታችን ሞትን ድል አድርጎ መነሳቱ ደግሞ ለጽድቃችን ነው እንዳለ ስለ ሁላችን የሆነ ታላቅ ነገር ነው። ትንሣኤና ሕይወት እኔ ነኝ። ትንሣኤና ሕይወት እኔ ነኝ ያለው ኢየሱስ ክርስቶስ አልዓዛርን ሄዶ ከመቃብር አውጥቶታል። የትንሣኤውን ነገር ሊነግረን አልዓዛርን ከመቃብር አውጥቶታል። ወደ መቃብሩ ሄዶ ኧረ ይሸታል ጌታዊ ሲሉት እሱ ግን ምንም አፍንጫውን አልያዘም። ወደ መቃብሩ ተጠግቶ ወይቤ አልዓዛር አልዓዛር ናአ ጻ አፍአ አንተ አልዓዛር ና ውጣ አለው። ሞቷል አልዓዛር፣ መቃብሩ ውስጥ ገብቷል አልዓዛር። አልዓዛር አልዓዛር ና ውጣ አለው። ከዛ በኋላ አልዓዛር እንደተጠቀለለ እንደተገነዘ ወጣና ቀጥ ብሎ ቆመ። ተመልከቱ፣ ኢየሱስ ክርስቶስ አልዓዛር አልዓዛር ና ውጣ ብሎ አልዓዛርን ሲያስነሳው ከየት ነው ያመጣው? አልዓዛርን አልዓዛር ሞቷል። ከየት አወጣው? ከመቃብር። ከመቃብር የወጣው ስጋው ነው። አልዓዛር አልዓዛር ብሎ የጠራው ስጋውን አይደለም። አሁን እኔና እናንተ የምንሰማው በስጋ አይደለም። ትንሽ ረቀቅ እንዳይልባችሁ። ምክንያቱም ሰው የሚናገረው የሚሰማው የሚንቀሳቀሰው በነፍሱ ነው። ነፍስ ደግሞ ለባዊት ነባቢት ሕያዊት ትባላለች። ሕያው ሆና የምትሰማው ነፍስ ነች። አልዓዛር አልዓዛር ና ውጣ ሲለው መቃብር ውስጥ ያለው አልዓዛር ስጋው ነው ያለው። የምትሰማ ነፍስ የት ነች? ሄዳለች። ሲኦል ነች ነፍስ። የት ነች? ሲኦል ነች። ለምንድነው ሲኦል ያልኳችሁ? በትላንትናውም ትምህርት እንዳየ ነው። ባለፈውም የሞቱ ሰዎች ሁሉ ወዴት ነበር የሚሄዱት? ወደ ሲኦል። ስለዚህ ጌታ መጥቶ በዕለተ ዓርብ ነፍሳትን እስከሚያወጣ ሁሉም ሲኦል ነበሩ። ስለዚህ የአልዓዛር ነፍስ የት ሄዳ ነበር? ሲኦል ሄዳለች። ስጋውስ መቃብር ውስጥ ነው። ስለዚህ ጌታ ሲጣራ ስጋን ከነፍስ ጋር መጀመሪያም የፈጠረ የሰራን እሱ ነው። እኔ ነኝ ሲል ነው። እኔ ትንሣኤና ሕይወት ነኝ ብሎ ሲናገር እዚህ ጋር እኔ ፈጣሪ ነኝ። ስጋችንን ፈጥሮ ነፍሳችንን እፍ ብሎ ያዋሃደን እግዚአብሔር በመፍጠር አንድ ስለሆነ ሥላሴ አብ ወልድ መንፈስ ቅዱስ በዘፍጥረት 2:7 እንደምታዩት አዳምን ከምድር አፈር አበጀው፣ በአፍንጫው የሕይወት እስትንፋስ እፍ አለበት ብሎ ሕያው ያደረገን ግሩም ያደረገን አምላካችን እግዚአብሔር የተመሰገነ ይሁን። በስጋም በነፍስም የፈጠርኩ እኔ ኢየሱስ እግዚአብሔር ነኝ ሲል ነው። ብዙ ሰዎች እግዚአብሔር ነኝ ብሎ የተናገረ ተግባሩን ይዩት፣ እየሰራ ያለውን ይዩት። የስጋም የነፍስም ፈጣሪ እኔ ነኝ አለና ስጋን ከመቃብር ነፍስን ከሲኦል ጠራ። የኛ አምላክ ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባው። ስጋን ከመቃብር ነፍስን ከሲኦል ነፍስን ጠራት፣ መጣች፣ ከስጋ ተዋሃደች። አልዓዛር ቆመ። ወወፃ ውእቱ ምውት እንዘግኑዝ ወእሱር እደዊሁ ወእገሪሁ። እጅ እግሩ እንደታሰረ አልዓዛር ያ ሙት የሞተ አስከሬን የሆነ 4 ቀን የሞላው አይን እኮ ይፈሳል፣ ሰውነት ይሸታል። አዋሃደና አስነሳው።
የሁላችን አምላክ እግዚአብሔር እጅግሩ እንደታሰረ ወገጹኒ ጥብሉል በሰበል ይላል። እጆቹ ተገንዘዋል፣ ሻሹ ተጠምጥሞበታል። እነሆ ኢየሱስ ክርስቶስ ከሞት አወጣው። ፍቱት ይሂድ አላቸው። መታት መስሏቸው ደንግጠዋል። እነሱ መታት አለመሆኑን የሚያውቁት መቼ ነው? ፈታችሁ ተውት ይሂድ አላቸው። ሄደው ፈቱት አልዓዛርን፣ ቀስ እያሉ ፈቱት። አልዓዛር ጌታ ኢየሱስ ክርስቶስ ብሎ ሰገደለት። እቺ ለተረቡ በዚህ በአልዓዛር ተሰየማለች። በአራተኛው ቀን ከሞት ስላነሳው አራተኛዋን ቀን አልዓዛር ተባለች። እንደገና አልዓዛር የሞተው ሮብ ቀን ነበረ፣ የተነሳው ቅዳሜ ነው። ስለዚህ አምላካችን ኢየሱስ ክርስቶስ እዚህ ጋር አንድ ምስጢር ይነግረናል። በአልዓዛር ሕይወት አልዓዛር ተነስቷል። ከዛ በኋላ አልዓዛር ተመልሶ ሞቷል። እኔ ግን ሞትን ድል አድርጌ ስነሳ ለዘላለም ሕያው ነኝ። ይሄም ደግሞ ለእናንተ ስለሆነ ይሄው አልዓዛርን ከመቃብር አውጥቼ እንዳሳየኋችሁ እንዳስነሳሁት ሁላችሁም ስትሞቱ ገና እንዳትሞቱ አድርጌ አስነሳችኋለሁ። እንዴት ደስ ይላል! እንዳትሞቱ አድርጌ አስነሳችኋለሁ። ይሄ የሚበሰብሰው እንዳይበሰብስ አደርገዋለሁ። ይሄ መዋቴ የሆነውን ኢመዋቴ አደርገዋለሁ። ይሄ በውርደት ወደ መቃብር የሚዘራውን እኔ በክብር አስነሳዋለሁ። ይሄ በድካም የሚዘራውን እኔ በኃይል አስነሳዋለሁ ብሎ መድኃኒታችን ኢየሱስ ክርስቶስ ይህንን ድንቅ ነገር ሰራልን። አነ ውእቱ ትንሣኤ ወሕይወት፣ እኔ ትንሣኤና ሕይወት ነኝ። እኔ ትንሣኤና ሕይወት ነኝ። አምላካችን ኢየሱስ ክርስቶስ ምን ያላደረገልን ነገር አለ? አልዓዛር በብሉይ ሥጋውን የተነሳው፣ እኛ ሞተን ሳስነሳችሁ ግን በሐዲስ ሥጋ በማይበሰብስ አስነሳችኋለሁ። አልዓዛር ሲነሳ እንደገና ተመልሶ ይሞታል። ወደፊት ትንሣኤ ዘጉባኤ ላይ ሳስነሳችሁ ግን ተመልሳችሁ አትሞቱም። ልጆቼ የዘላለም ሕይወት ልሰጣችሁ መጥቻለሁ። አነ ውእቱ ትንሣኤ ወሕይወት፣ እኔ እኮ ትንሣኤና ሕይወት ነኝ አለ ኢየሱስ ክርስቶስ። ስለዚህ እናንተ ክርስቲያኖች፣ የኦርቶዶክስ ልጆች፣ የተዋህዶ ልጆች ወይም ሌሎችም እየሰማችሁ ያላችሁ ይህን ረቂቅ ምስጢር የኢየሱስ ክርስቶስ ቅዱስ ወንጌል በልባችን ይጻፍልን። ስለዚህ አራተኛዋ ቀን እሁድ፣ ሰኞ፣ ማክሰኞ፣ እቺ ረቡ ደግሞ አልዓዛር ተብላ ተሰይማለች። ስለዚህ የሥጋም የነፍስም ፈጣሪ ኢየሱስ ክርስቶስ ነው። ሥጋችንንም እንደገና ከመቃብር አውጥቶ በትንሣኤ ዘጉባኤ ከነፍሳችን ጋር ያዋሃዳል። እንደ አልዓዛር የምንነሳባት ግን ደግመን የምንሞትባት ሳይሆን ለዘላለም ሕያው የምንሆንበትን ነው። አምላካችን እግዚአብሔር ከሰማየ ሰማያት ወረደ፣ ከድንግል ማርያም ተወለደ፣ በ30 ዘመኑ ተጠመቀ፣ 3 ዓመት ከ6 ወር አስተምሮ በቀራንዮ አደባባይ ስለ ሁላችን አምላካችን ነፍሱን ሰጠ። ነፍሳትን ከሲኦል አውጥቶ በዕለተ እሑድ በታላቅ ግርማ ተነሳ። ዕለተ እሑድ ዕለተ ትንሣኤ፣ ዕለተ ሰኞ ዕለተ ማዕዶት፣ ዕለተ ሰሉስ ማክሰኞ፣ ዕለተ ቶማስ፣ ይቺ ደግሞ ፀሐይ ጨረቃ የተፈጠሩባት ዕለት ዕለተ ረቡዕ አራተኛዋ ቀን፣ በአራተኛዋ ቀን የተነሳ አራተኛዋ ቃል ላይ የሞተ የአልዓዛር ምሳሌ ሆና ተነገረች። አምላካችን ዛሬ ኃጢአታችን አይሸተውም። እኛን የሞትነውን ሊያነሳ መጥቷል። እኛ በመከራ ያለነውን ሊያወጣ መጥቷል። ይሄ ድምፅ የሚሰማችሁ የኢየሱስ ክርስቶስ ልጆቹ፣ የድንግል ማርያም የጸጋ ልጆች እናንተ ሁላችሁ ምን አይነት አባት እንዳላችሁ እዩ። ምን አይነት እግዚአብሔር እንዳላችሁ እዩ። ብዙዎቻችሁ በተለያየ መከራ ኃጢአተኛ ነኝ አይሰማኝም፣ በደለኛ ነኝ አይሰማኝም አትበሉ። ይሰማኛል፣ ቁሙና ጸልዩ። ያደምጠኛል፣ ቁሙና ጸልዩ። ይሰማል እግዚአብሔር። እኛ ከለመን ነው ዛሬም የመጣውን መከራ፣ የመጣውን ቸነፈር፣ የመጣውን ወረርሽኝ የሚገፍ እግዚአብሔር ብቻ ነው። የዓለም ኃይልማ ደክሟል። የዓለ ኃያላን ኃይልማ ተንበርክኳል። ብቻውን የሆነ እግዚአብሔር ሰውም ይስራው መቅሰፍትም ያምጣው ወገኖቼ እግዚአብሔር ይገፈዋል። በምንም ይሁን በምን እግዚአብሔር አይሰማኝም አትበሉ። በውስጣችሁ ስጋና ደም ያለ እናንተ የድንግል ማርያም ልጆች አትበሉ። ይሰማል።
አዎ ኃጢአታችን ብዙ ነው። አዎ በደላችን ብዙ ነው። አዎ ለአልዓዛር መቃብር ሲጠጋ ወደ አልዓዛር ጌታ ሆይ ይሸታል ባሉት ሰዓት አፍንጫውን ያዘ ተብሎ አልተጻፈም። አልያዘም፣ አልሸተተውም። የኔና የናንተም ኃጢአት አይሸተውም። ከሞት ሊያነሳን ይመጣል፣ ከመቃብር ሊያነሳን ይመጣል። በሁሉም ነገር እኔም ማስተምራችሁ እግዚአብሔር ደግ መሆኑን ብቻ ነው የምነግራችሁ። ሌላ ነገር አይደለም የምነግራችሁ፣ ደግ መሆኑን ነው የምነግራችሁ። አንድ ነገር ላይ ግን ጥንቃቄ አድርጉ። ምንድነው የምትበሉት? ምንድነው የምትጠጡት? መልካም የምትበሉትን የምትጠጡትን ታውቃላችሁ። የምትሰሙትስ ምንድነው? ለልባችሁ የምትሰጡት፣ ለአይምሮአችሁ የምትሰጡት፣ ለነፍሳችሁ ምንድነው የምትሰጧት? ጽኑ። የእግዚአብሔር ቃል በዕለት ዕለት አንብቡ። የእግዚአብሔር ቃል ስሙ። የሰማችሁትንም ለሌላው ትውልድ አድርሱ። አራተኛዋ ቀን አልዓዛር ትባላለች። አልዓዛርን ከሞት ያነሳ እኛንም ከሞት ያንሳን፣ ከምንፈራው ነገር ይሰውረን። ይህን ድምፅ ሰማችሁ እናንተ። የእናንተ ድርሻ ደግሞ እኔ ለእናንተ ካስተማርኳችሁ እናንተ ደግሞ ሌላው ትውልድ ሁሉ ይህንን ቃል እንዲያገኘው ከሌላ ዓለም እናውጣው። ወገኖቼ ለምን ሸክሙ አይሰማችሁም? ይሰማችሁ። ብዙዎች እንደምታደርጉ አውቃለሁ። ግን የጠፋውን ትውልድ እናውጣው፣ በመንፍቅና የተበላውን እናውጣው። ይሄንን የኦርቶዶክስ ተዋሕዶ ምስጢራችንን ሰዎች ይወቁት። ዝም ብዬ አላስተምራችሁም። እድሜ ልኬን የተማርኩትን ነው ማስተምራችሁ። ስለዚህ ይሄንን እውነተኛውን የአባቶቻችን ቃል ይዘን ነው እስከ ሞት ድረስ ይሄን ዜና እየሰማን ይሄን ቅዱስ ቃል እየሰማን መኖር ያለብን። መንፍቅና በበዛበት፣ ክደት በበዛበት፣ ክደትና መንፍቅና ለዓለም ሌሎቹ ሲያዳርሱ እናንተ ይሄን የእውነት ቃል ደግሞ ማዳረስ አለባችሁ። እግዚአብሔር ከናንተ ጋር ይሁን። አራተኛዋ ቀን ምን ተብላ ትጠራለች? አልዓዛርን ከሞት ያነሳ የሞተ ነገራችሁን ያንሳ፣ የምትፈሩትን ነገር ያርቅላችሁ፣ እመብርሃን ደግፋ ታኖራችሁ። ዕለተ ሐሙስ ነገ ደግሞ እንማራለን። ያድርሰን የጊዜ ባለቤት እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ።